በህይወታችሁ እስቲ አሸናፊ መሆን የምትፈልጉ ወይ ደግሞ ስኬታማ መሆን የምትፈልጉ ብራቮ በጣም ደስ ይላል። በህይወት አሸናፊ መሆን የምትፈልጉ ከሆነ በህይወት ስኬታማ መሆን የምትፈልጉ ከሆነ በህይወት ራሳችሁን ለተሻለ ከፍታ የምታስቡ ከሆነ ሁሌም ራሳችሁን ምን አድርጉ? ራሳችሁን እንደ ልጅ አድርጉ። ዛሬ እኔና አንተ የተገናኘንበት ወይም ደግሞ እንደዚህ አይነት መድረክ ፐርሰናል ዲቨሎፕመንት ተብሎ ይጠራል። ፐርሰናል ዲቨሎፕመንት ሲባል ቀደም እዚህ ሲገልጽ ፐርሰናል ዲቨሎፕመንት ሜንታል አለ፣ ፐርሰናል ዲቨሎፕመንት ስፒሪቹዋል አለ ወይም ደግሞ ሶል አለ፣ ፐርሰናል ዲቨሎፕመንት ፊዚካል አለ። አሁን የምናወራው ስለምንድን ነው? ስለ ሜንታል ፐርሰናል ዲቨሎፕመንት ነው የምናወራው። ጂም ሮን ሲስቀደም ሲያነሳቸው ነበር። ትልቅ ሰው ናቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ብዙ አስተምረውኛል። መጽሐፎቻቸውን አንብቤያለሁ። ስልጠናዎቻቸውን ዛሬም ድረስ ወስዳለሁ። በህይወት የሉም። 2009 ላይ ነው ያረፉት። ትልቅ ተጽዕኖ የፈጠሩ ሰው ናቸው እና አሜሪካን ሀገር ላይ አሜሪካኖች በጣም ንቁ ናቸው። ባይዘዌ በደንብ ኢንቨስት ያደርጋሉ ለፐርሰናል ዴቨሎፕመንት፣ ለማይንድ ዴቨሎፕመንት እና ሪትሪት፣ ትሬኒንጎች፣ ኮንፈረንሶች ምናምን ነገር ያዘጋጃሉ። የ2 ቀን፣ የ3 ቀን፣ የሳምንት፣ የሰዓታት ምናምን ነገር ያዘጋጃሉ እና አንድ ቀን ሪትሪት ነው የተዘጋጀው። ሪትሪቱ የ3 ቀን ነው። ወደ ስልጠና አዳራሽ እየገቡ ያለ በጣም የሚገራርሙ መኪናዎችን ያያሉ። ውድ የሆኑ ቅርብ ጊዜ የተመረቱ ምናምን ነገር መኪናዎችን ላምባርጊኒ፣ ካዲላክ፣ ፖርሽ ምናምን ነገር የሚባሉ እንግዲህ ስማቸውን ሲዘረዝሩ ስለማላቃቸው ነውና እነሱን አይተው በጣም ተደንቀው ወደ ውስጥ ይገባሉ እና ውስጥ ሲገቡ ደግሞ ጭራሽ አገሪቷ ላይ የሚታወቁ ሲኦዎች በጣም በህይወት ስኬታማ የሆኑ ሰዎች ምናምን ነገር ስልጠናውን ለመውሰድ እዛ ተገኝተዋል እና ከዛ በጣም ገርሟቸው የሚያውቋቸውም ሰዎች አሉ። ባይዜ ሲኦ ሲባል አፕል ላይ ሲኦ መሆን ማለት ፕሮፊት ሼር አለው። ደሞዙ ልነግራችሁ አልችልም። እሺ በጣም ትልቅ ፖዚሽን ነው። መቀጠር ምናምን ብላችሁ እንዳታስቡ። በጣም ትልቅ ቢዝነስ ነውና እንደዚህ አይነት ሲኦዎች ሁሉ እዛ ተገኝተዋልና ጂም ሮን በጣም ገርሟቸው ጥያቄ ጠየቁ። ዓለም ሁሉ እናንተን ነው ሞዴል የሚያደርገው። እኛ ስልጠና የምንሰጠው ሌሎች እንደናንተ እንዲሆኑ ነውና እንዴት እዚህ ልትገኙ ቻላችሁ ብለው ጥያቄ ያነሱ ማለት ነው። ሲያነሱ ጊዜ አንድ የሚያውቁት ሲኦ እጁን አወጣና ምን ብሎ መለሰ? ራስ ሁሌም የሚሰራ ነገር ነው ብሎ መለሰላቸው ማለት ነው። ራስ ሁሌም ምን የሚደረግ ነው? የሚሰራ ነው። ፐርሰናል ዴቨሎፕመንት ብለን ስንል፣ ማይንድ ዴቨሎፕመንት ብለን ስንል የአንድ ወቅት ዘመቻ አይደለም፣ የአንድ ጊዜ ተግባርም አይደለም፣ ወይም ደግሞ የአንድ ጊዜ ስራም አይደለም። ሁሌም ምን የሚሆን ነው? የሚሰራ ነው። አሜሪካኖች ምን ይላሉ? እነሱ ለፐርሰናል ዲቨሎፕመንት በጣም ኢንቨስት ስለሚያደርጉ ልምምዱም ስላላቸው the best investment is self ይላሉ። ኢንቨስተር ሲባል ቃሉ እንኳን በራሱ ያስደነግጣል አይደል? እሱ እኮ ኢንቨስተር ነው፣ እሷ እኮ ኢንቨስተር ነች ሲባል በፍጥነት ወደ አይምሮአችሁ የሚመጣ ነገር አለ አይደል? ኢንቨስተር የሚለው ነገር የሚፈጥረው ነገር አለ አይደል? አሜሪካኖች ምርጡ ኢንቨስትመንት ምንድነው ብለው ይላሉ? ሰልፍ ኢንቨስትመንት ነው ብለው ይላሉ። እና እንግዲህ ስለ ሜንታል ዴቨሎፕመንት ስለ ፐርሰናል ዴቨሎፕመንት ስናወራ the ultimate goal እኔና እናንተን ምን ማድረግ ነው? ወደ ልጅነት መመለስ ነው። ሌላ ምንም ነገር የለውም። እሺ አሁን ይሄ ብቃት ምናምን ነገር ሲባል ቀድሞ ወደ ነበረ ነገር ጥያቄውን ስናነሳ ልጆች ምን አይነት ባህሪ አላቸው ብለን ስንል ብዙ አንስተናል አይደል? እነዛና ወይም ያላነሳናቸው ሌሎች ካሉ የፐርሰናል ዴቨሎፕመንት አልቲሜት ጎሉ ምን ማድረግ ነው? እኔና እናንተን ወደ ልጅነት መመለስ ነው። ይሄ ሁሉ ድካም፣ ይሄ ሁሉ ግርግር ቅድም የጠራናቸውን ካራክተሮች፣ ቅድም የጠራናቸውን ቫልዩዎች፣ ቅድም የጠራናቸውን ጥሩ ነገሮች ምን ለማድረግ ነው? የኛ መልሶ ለማድረግ ነው። ይሄ ሁሉ ጥረት ማለት ነው። በፊትም ነበሩ፣ አሁንም አሉ፣ ለወደፊትም ይኖራሉ። ግን ያንን ምን እናደርጋለን? እኛ ዛሬ እንሰራበትና ወደ ቀደመ ብቃታችን እንመልሳለን።
አልቲሜት ጎሉ ይሄ ነው ፐርሰናል ዲቨሎፕመንት፣ ሌላ ምንም የለውም። ፐርሰናል ዲቨሎፕመንት ስንባል የአንድ ወቅት ዘመቻ አይደለም፣ የአንድ ቀን ስራ አይደለም፣ የሆነ ጊዜ ተግባር አይደለም። ሁሌ ምን የሚደረግ ነው? የሚሰራ ነው። ለዛ ነው አሜሪካኖች ቤስት ኢንቨስትመንት ምን ብለው ይላሉ? ሰልፍ ነው ብለው ይላሉ ማለት ነው። ኢንቨስት ማድረግ የምትወዱ ከሆነ ኢንቨስተር መሆን የምትፈልጉ ከሆነ ኢንቨስት በማድረግ የሚገኘውን ሪተርን ሁሉ የእናንተ እንዲሆን የምትፈልጉ ከሆነ ከዛሬ ጀምሮ ምን ላይ ኢንቨስት አድርጉ? ሰልፍ ላይ ኢንቨስት አድርጉ። ያኛው ነው ቀጥሎ ሌላውን ምን የሚያደርገው የሚያመጣው ማለት ነው። ዛሬ እንግዲህ ከኔ ጋር በሚኖረን ቆይታ ፐርሰናል ዴቨሎፕመንት ላይ ትልቅ ተጽዕኖ እየፈጠረ ሰው የጻፈውን መጽሐፍ እናያለን። ዛሬ በከፊል እናያለን። የሚቀጥለው ሳምንት በክፍል እናይና የምንጨርስ ይሆናል። እንትኖች ይኖሩታል፣ ፕራክቲሶች ይኖሩታል። አንተ በጣም ጎበዝ ጠንካራ ስለሆናችሁ ያንን ፕራክቲስ ደግሞ ወስዳችሁ ምን ታደርጋላችሁ? በቤታችሁ ትተገብራላችሁ። በሚኖረን ቆይታ የምናየው the 7 habits of highly effective people የሚለውን መጽሐፍ በስልጠና መልክ ዛሬ እንወስዳለን። ይህንን መጽሐፍ የሚያውቅ የምታውቁ ካላችሁ እጃችሁን ከፍ አድርጉ። እሺ፣ ያነበበ ማወቅ፣ ከዛ ደግሞ ማንበብ አይደል? እሺ፣ ያነበበ መጽሐፉን ያነበበ እሺ፣ ማወቅ ጥሩ ነው፣ ግን በህይወት ምንፈልገውን አይነት ጥቅም እንድናገኝ የሚያደርገን ምንድነው? ተግባር ነው አይደል? ውሃ ለጤንነት ያለው ጥቅም ብዬ ብጠይቃችሁ 1000 ጥቅሞችን ልትዘረዝሩ ትችላላችሁ አይደል? ውሃ የሚሰጠውን ጥቅም ማግኘት ይቻላል፣ በማወቅ አይቻልም አይደል? ደግሞ መንት ግን አንድ ብርጭቆ ውሃ በመጠጣት የውሃን ጥቅም ምን ማድረግ እንችላለን? የራሳችን ማድረግ እንችላለን። ዶክተር ስቴቨን አርኮቬ ይባላል መጽሐፉን የጻፈው። ዶክተር ስቴቨን አርኮቬ ይባላል። ዶክተር ስቴቨን አርኮቬ በአሜሪካን አገር የተለያዩ ዩኒቨርሲቲዎች ላይ መምህር የነበረ ነው። ኤምቢኤ ዲግሪውን ከሃርቫርድ ዩኒቨርሲቲ ነው ያገኘው። ከዛም በኋላ ፒኤችዲ ፕሮፌሰር እያለ ራሱን ማሳደግ ችሏል። ዶክተር ስቴቨን አርኮቬ አሜሪካ ላይ እውቅ የሆኑ ትላልቅ ካምፓኒዎችን ያማክር የነበረ ሰው ነው። አይቢኤምን ያማክር ነበረ፣ ጀነራል ሞተርን ያማክር ነበረ፣ ኤቲቲ የሚባል ካምፓኒ ያማክር ነበረ፣ እንዲሁም ደግሞ አማዞንን ያማክር የነበረ ሰው ነው። ጸሐፊ ነው፣ ቢዝነስማን ነው፣ ተናጋሪ ነው። ኪኖት ስፒከር ብለው ይጠሩታል። እሱ ኪኖት ስፒከር ሆኖ የሚጋበዝበት መድረክ ላይ 1 ሰዓት ለመናገር $55,000 እስከ $100,000 ድረስ ያስከፍላል። በህይወት የለም። 2012 ላይ ነው የመጨረሻውን ሀቢት ፕራክቲስ እያደረገ ህይወቱ ያለፈው 2012 ላይ። ዶክተር ስቴቨን አርኮቬ 25 ተጽዕኖ ፈጣሪ ተብለው ከሚጠሩ ሰዎች መካከል የነበረ ሰው ነው። ታይምስ ማጋዚን 25 ተጽዕኖ ፈጣሪ እያለ በየአመቱ ሰዎችን እንትን ያደርጋል፣ አዋርድ ያደርጋል እና በተደጋጋሚ ብዙ ጊዜ አዋርድ መደረግ የቻለ ሰው ነው። ዶክተር ስቴቨን አርኮቬ በህይወት ስኬታማ መሆን የምትፈልግ ከሆነ ብሎ ምን ያስቀምጣል? the 7 habits of highly effective people ያንተ አድርገው ብሎ ይላል ማለት ነው። ስናወራ የምናወራው ምንድነው? ስለ 7 habits of highly effective people ነው። እንግዲህ 7 ሲባል ስለ 7 ቁጥር እስቲ የምታውቁት ነገር ምን አለ? ስለ 7 ቁጥር እሺ ምን ታውቂያለሽ? 7 የፍጹምነት መገለጫ ነው። እሺ ሌላ እጅ አይቼ ነበር። እሺ ይሄ ደስ ይላል። 7 ከ6 ቀጥሎ ያለች ነች። እሺ ሌላ እሺ 7ቱ ሰማያትን አውቃለሁ ብሏል። እሺ 7 እሺ አብዛኛው ተጽዕኖ ፈጣሪ እግር ኳስ ተጫዋቾች አይደል? ተጫዋች ያልከኝ እግር ኳስ ነው መሆን የለበታል። 7 ቁጥር ነው። ክርስቲያኖ ሮናልዶ 7 ቁጥር ነው የሚለብሰው አይደል? 7 ቁጥር CR7 ትልቅ ብራንድ ነው፣ ባይዘው በጣም ትልቅ ብራንድ ነው። እሺ ሌላ እሷ የምትወደው ቁጥር ነው። 7 ምታታዊ ቁጥር ነው ይባላል። 7 ላኪ ነምበር ነው ይባላል። ቀኖች ስንት ናቸው?
ዓለም ላይ ያሉ አህጉራት ስንት ናቸው? ስፒሪቹዋል ነምበርም ነው ይባላል አይደል? ስፒሪቹዋል ነምበርም ነው ተብሎ ይጠራል። ዶክተር ስቴቨን አር ኮቬ ዘ 7 ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል የሚል መጽሐፍ ጽፏል። ይሄ መጽሐፍ ከ60 ሚሊዮን ኮፒ በላይ ተሽጧል። አሁን ተሽጧል ብዬ ስላችሁ 60 ሚሊዮን የተመዘገበና የሚታወቅ ነው። እዚህ ኢትዮጵያ ውስጥም ይታተማል፣ ኬንያም ሊታተም ይችላል፣ አላቅም። ኢትዮጵያ ውስጥ ስለሚታተም ነው። ሌላም ቦታ እነዛ ሳይቆጠሩ ጸሐፊው ያሳተመው እስካሁን ድረስ ከ60 ሚሊዮን ኮፒ በላይ ነው። በኦዲዮ ቨርዥን 20 ሚሊዮን ታትሟል። የመጀመሪያው የፐርሰናል ዴቨሎፕመንት በኦዲዮ ቨርዥን የተቀረጸ መጽሐፍ ነው። The 7 Habits of Highly Effective People 35 ዓመታትን አስቆጥሯል። 1989 እንደ አውሮፓውያን አቆጣጠር ላይ የተደረገ ነው፣ የታተመ መጽሐፍ ነው። አሁን ላይ 1.8 ቢሊዮን የአሜሪካን ዶላር ወርዝ ያደርጋል። 1.8 ቢሊዮን የአሜሪካን ዶላር ወርዝ ያደርጋል። እንግዲህ እነዚህ የምላችሁን መረጃዎች በሙሉ ኢንተርኔት ላይ ብትገቡ ታገኛላችሁ። ከመጽሐፍ ቅዱስ ቀጥሎ በተለያየ ቋንቋ ከተተረጎሙ መጽሐፎች መካከል ነው። በ60 ቋንቋዎች ተተርጉሟል። ይሄም የትኛውን ነው የምናወራው? የተመዘገበውን የሚታወቀው ነው። ኢትዮጵያ ውስጥ በአማርኛ ተተርጉሟል፣ ግን እውቅና የለውም። ዶክተር ስቴቨን አር ኮቬ እዛ አባል ስለሆንኩኝ ስለምከታተል እዛ ላይ ስለሌለ ነው መረጃው። ከ52 በላይ የሚሆኑ ሀገራት ላይ ከረንትሊ ዶክተር ስቴቨን አር ኮቬ የጻፈው መጽሐፍ ኢንስቲትዩት ሆኗል። አሁን ከመጽሐፍ አልፎ ምን ሆኗል? ኢንስቲትዩት ሆኗል። ከመጽሐፍ አልፎ ኢንስቲትዩት ሆኗል። በጣም የብዙ ሰዎች ህይወትን መቀየር የቻለ የሚገርም መጽሐፍ ነው። የመጀመሪያው ፔጅ ላይ ምን ይላል? ፓወርፉል ሌሰን ኢን ፐርሰናል ቼንጅ ይላል። በጣም ፓወርፉል ሌሰን ልታገኙ የምትችሉበት በራስ የለውጥ ሂደት ላይ ትልቅ ተጽዕኖ ያለው መጽሐፍ ተብሎ ተቀምጧል። ይሄን መጽሐፍ የሚፈልግ ይሄ መጽሐፍ ኦሪጂናል እትሙ ነው። እሺ ኦሪጂናል እትሙ ነው። እኔ የገዛውት 2017 ሜይ ላይ ኒው ዴሊ ላይ ነው የገዛውት። ይሄንን መጽሐፍ የሚፈልግ እሺ፣ የሚቀጥለው ሳምንት ነው ሽልማቱ የሚሆነው። እሺ ፍላጎታችሁን እንዲሰፋ አድርጋችሁ ስላሳያችሁኝ በጣም ደስ ብሎኛል። የሚቀጥለው ሳምንት ላይ ቡኩን የቅን መድረክ መሪዎች እና አስተባባሪዎች ከፈቀዱ እና የእናንተ ተሳትፎ በጣም ጥሩ ከሆነ ይሄ ቤት ሞልቷል አይደል? አሁን ሞልቷል። ከዚህ በላይ ደግሞ ከሞላና ብዙ ሰዎች የቆሙ ካሉ ምን እናደርጋለን? አዋርድ እናደርጋለን። ይሄ የዚህ መጽሐፍ ብራንድ ምን ያህል ወርዝ ያደርጋል ብለናል? 1.8 ቢሊዮን የአሜሪካ ዶላር። ከረንትሊ ከመጽሐፍነት አልፎ ምን ሆኗል? ኢንስቲትዩት ሆኗል። በስንት ሀገር? ከ50 በላይ የሚሆኑ ሀገር ላይ ኢንስቲትዩት ሆኗል። አፍሪካ ሀገር ላይ ብዙ ቦታ ኢንስቲትዩት ሆኗል። እንግዲህ ለወደፊት ደግሞ እኔ ጀምር ያለው እናንተ ደግሞ አንድ ላይ ሆናችሁ ከበረታን ኢትዮጵያ ውስጥ ምን ልናደርገው እንችላለን? ኢንስቲትዩት ልናደርገው እንችላለን። በሚኖረን ቆይታ ከኔ ጋር ዛሬና የሚቀጥለው ሳምንት ስለምን እናያለን? ስለ 7 ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል ማለት ነው። አሁን አንድ አሳይመንት አለኝ ለእናንተ። ስክሪፕቶና ወረቀት ያላችሁ ሰዎች ዶክተር ስቴቨን አር ኮቬ ከጻፈው መጽሐፍ ዛሬ የተወሰነ ጊዜ ነው የሚኖረን። ይሄ መጽሐፍ በ3 ቀን ስልጠና ይሰጣል፣ በሳምንት ስልጠና ይሰጣል፣ በወር ደግሞ በአንድ ወር ፓወርፉል ውስጥ ሀቢት ውስጥም ደግሞ ይሰጣል እና የተወሰነ ጊዜ ነው የሚኖረን። ዛሬ 90 ደቂቃ ተሰጥቶናል። የሚቀጥለው ሳምንት 90 ደቂቃ አድርገን ልክ እንደ ሃይላይት ነው የምናየው የምንወስደው። ከዛ ደግሞ እናንተ ፕራክቲስ ማድረግ ትጀምራላችሁ፣ መጽሐፉን ታነባላችሁ። ደግሞ በጣም አሪፍና ጥሩ ሰዎች ስለሆናችሁ ኦዲዮ ቨርዥኑን እልክላችኋለሁ። ማይ ኩዌስችን የኔ ጥያቄ ለእናንተ ወረቀት ላይ ነው የምትጽፉት፣ አጀንዳ ላይ አይደለም። አጀንዳ ካላችሁ በጥሳችሁ ማለት ነው። What do you expect from 7 habits of highly effective people?
ምንድነው ኤክስፔክት የምታደርጉት? What do you expect? ምን ትጠብቃላችሁ? ዛሬ እንጀምረዋለን፣ የሚቀጥለው ሳምንት እናገባድደዋለን። የሚያልቅ ነገር የለም፣ ሁሌ የሚሰራ ነገር ነው። እናንተ ደግሞ በቤታችሁ ወስዳችሁ ምን ማድረግ ትጀምራላችሁ? ፕራክቲስ ማድረግ ትጀምራላችሁ። ሰው ምን ትጠብቃላችሁ? አንድ ፖይንት፣ 2 ፖይንት፣ 3 ፖይንት ጻፍ አድርጉት። እስቲ የምትጠብቁ ሰዎች ኦኬ፣ ማትጠብቁ ሰዎች አላችሁ? እሺ፣ አብዛኛው ሰው የሚጠብቅ ነው። የምትጠብቁትን ኤክስፔክት የምታደርጉትን ፖይንት ይሄንን ኤክስፔክት አደርጋለሁ፣ ይሄንን ኤክስፔክት አደርጋለሁ፣ ይሄንን ኤክስፔክት አደርጋለሁ። እሺ፣ ጨርሳችኋል ብዬ አስባለሁ። ኤክስፔክት የምታደርጉትን ከጎናችሁ ላለው ሰው ንገሩ። ይሄንን ኤክስፔክት አደርጋለሁ። ቶሎ አንድ ፖይንት። ምናየው ስለ ኢፌክቲቭ ሃቢት ነው። ኦኬ፣ ሁለት ሰው እድል ልስጥ። ደግሞ ሁለት ሰው እድል ልስጥ። ያው መሳተፍ ምን አለው ብለናል? እሺ፣ ሁለት ሰው። እሺ አመሰግናለሁ። እሺ፣ የኔ ጥያቄ ኤክስፔክት የምታደርጉት ነው። አመሰግናለሁ። አሁን ሌሰን የጻፋችሁትን ኤክስፔክት የምታደርጉትን ምን ታደርግሉኛላችሁ? ትቀዱትና ከአይምራችሁ ታስወጣላችሁ። ቶሎ 30 ሰከንድ አላችሁ። አመሰግናለሁ። ከኔ ጋር በሚኖረን ቆይታ እንድትሆኑ የምፈልገው ራሳችሁን እንደ ባዶ ብርጭቆ ወይም ደግሞ እንደ ባዶ ነገር እንድታደርጉ ነው ፈልገው ነው። ለምሳሌ በዚህ በቀኝ እጄ ላይ አንድ ብርጭቆ አለ፣ አስቡት። በግራ እጄ ላይ አንድ ብርጭቆ አለ፣ አስቡት። በቀኝ እጄ ላይ ያለው ሙሉ ነው፣ በግራ እጄ ላይ ያለው ባዶ ነው። በቀኝ እጄ ላይ ያለው ላይ ውሃ ቢጨመር መያዝ ይችላል ብርጭቆ? አይችልም አይደል? በግራ እጄ ላይ ባዶ ስለሆነ ሲጨመርበት ምን ያደርጋል? ይይዛል ማለት ነው። ኤክስፔክቴሽን ኪለር ነው። ሶ ዶንት ኤክስፔክት። ራሳችሁን ብቻ ምን አድርጉ? ሰምቲንግ የሆነ ነገር አገኝበታለሁ ብላችሁ አዘጋጁና ከጀጅመንትም ራሳችሁን አውጥታችሁ ከዚህ በፊት ከምታውቁት ነገር ጋር ምናምን ጋር አታወዳድሩት። እሺ፣ ብዙ ስልጠና ወስዳችሁ ሊሆን ይችላል፣ ዛሬ መጀመራችሁ ሊሆን ይችላል ምናምን ነገር፣ ግን እንደወረደ ራሳችሁን ምን አድርጉ? ባዶ አድርጉና ከዛ የሚጠቅማችሁን ነገር ውሰዱ። በጣም የሚጠቅማችሁ ነገር አለ። ምክንያቱም 1.8 ቢሊዮን የአሜሪካን ዶላር ወርዝ የሚያደርግ ብራንድ መጽሐፍ ነው ምን የምናደርገው የምናወራው ማለት ነው። ከ50 አገር በላይ ከረንትሊ ኢንስቲትዩሽን ሆኖ ብዙ ሰዎች ህይወታቸውን እየቀየሩ ያለበትን ልምድ ነው ፕራክቲስ የምናደርገው። ሰው አመሰግናለሁ ይሄንን ስለፈቀዳችሁ። ፈቅዳችኋል? እስቲ የፈቀዳችሁ እሺ፣ አመሰግናለሁ። በመጀመሪያ ኢፌክቲቭነስ ምንድነው? ይሄንን ዲፋይን እናድርግ። ኢፌክቲቭነስ ምንድነው? የምናወራው ስለምንድነው ብለናል?
ስለ ኢፌክቲቭ ሃቢት ነው የምናወራው። ሶ ኢፌክቲቭነስ ለእናንተ ምንድን ነው? ኢፌክቲቭነስ ለእናንተ ምንድን ነው? ኢፌክቲቭነስ ለእናንተ ምንድን ነው? ጥያቄው በህይወት ውጤታማ መሆን የምንፈልግ ከሆነ በህይወት አሸናፊ መሆን የምንፈልግ ከሆነ ሁሌ ራሳችን ምን እናድርግ? እንደ ልጅ እናድርግ አይደል? አዎ ዝግጅት ያስፈልጋል። ግን ዝግጅት በራሱ ደግሞ ቅድም አሰልጣኛችን ሲሳይ ነግሮናል ስለ ዝግጅት አይደል? ሁሌም ራሳችን ምን እናድርግ? ልጅ እናድርግ። አስቡት አሁን ዛሬ እዚህ ቤት የተሰበሰበው የሞላው ሰው በሙሉ ምንድነው? ልጅ ነው። የኔ ጥያቄ 1 ሲደመር 1 ስንት ነው? 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 አስቡት እስቲ ልጆች ቤቱን ይሄንን አዳራሽ ሞልቶት 1 ሲደመር 1 ስንት ነው ብለው ሲጠየቁ የሚያውቀውም የማያውቀውም የት ነው ያለው? እዚህ ጋር ነው ያለው ለመመለስ ማለት እኔ እያሉ አይደል? ሰው ሁሌ በህይወት አሸናፊ መሆን የምንፈልግ ከሆነ ራሳችን ምን እናድርግ? እንደ ልጅ እናድርግ። ምደጋግመው ምን እንድታደርጉት ነው? እንድትወስዱት ነው። ፕራክቲሱን እንድትጀምሩት ነው። ኦፍ ኮርስ ብዙ ነገር አልፋችሁ እዚህ ተገኝታችኋል። ለማሸነፍ አይደል? ውጤታማ ለመሆን ከከፍታ ላይ ራስን ለማድረግ ራስን ለማስገኘት እዚህ ተገኝተናል። ግን ደግሞ እንደዚህ አይነት ነገሮች ስለሚጠቅሙን ፕራክቲስ እናደርጋቸው። ኦኬ አሁን ሁሉም ሰው እዚህ ያለው ምንድነው? ልጅ ነው። አሰልጣኞች እዚህ መድረክ ላይ ይመጣሉ። ምን ማድረግ ነው? ልጅ ማድረግ ነው። ውጤት በምን ውስጥ ነው ያለው? ልጅ በመሆን ውስጥ ነው ያለው። ከፍታ ልጅ በመሆን ውስጥ ነው። ስኬት ልጅ በመሆን ውስጥ ነው። እምደጋግመው ታሪክ ልንገራችሁ። መጽሐፉ ላይ መጀመሪያ ፔጅ ላይ ተቀመጠ ነው። አንድ ደሃ ገበሬ ዶሮዎችን በማርባት የሚተዳደር ሊትራሊ ዳኮች ናቸው። እኛ ግን ዶሮ ብለን እንወስዳቸዋለን። እና ዶሮዎችን በጣም ይንከባከባል። ዶሮዎችን እያረባ በህይወት የሚያስፈልጉትን ነገሮች በሙሉ ከዛ ነው የሚያገኘው። እና አንድ ቀን ከመካከል በጣም የሚወዳት ዶሮ በልዩ ሁኔታ የሚንከባከባት የተለየ የእንቁላል አይነት ጣለች። ገበሬው ድሃ ነው። በአካባቢው የሚታወቀው በድህነቱ ነው። ዶሮ ያረባል። ለህይወት ያስፈልገኛል ብሎ የሚለውን ነገር በሙሉ ከዶሮ እርባታ ያገኛል። እና በልዩ ሁኔታ የሚንከባከባት ዶሮ አንድ ቀን በአይነቱ ለየት ያለ በጣም ወርዝ የሚያደርግ ትልቅ ቫልዩ ያለው የእንቁላል አይነት ትጥላለች። እንቁላሉ ምንድነው? ወርቅ ነው። የጣለችው እንቁላል ወርቅ ነው። ሲያየው ደነገጠ። እውነት አልመሰለውም። ወዲያውኑ ወርቁን ይዞ ወደ ቤቱ ሮጠ። ከዛ በኋላ ቼክ አስደረገው። ምንድነው? ጎልደን ኤግ ወርቅ ነው። ኔክስት ዴይ አሁንም ዶሮዋ ምን አደረገች? የተለመደውን እንቁላል ሳይሆን የጀመረችውን ወርቅ ጣለች ማለት ነው። አገኘ። በጣም ተደሰተ። ደስታው የተለየ ነበር። ኔክስት ዴይ አናዘር ጎልድ ኔክስት ዴይ አናዘር ጎልድ። አሁን መደበቅ ስላልቻለ የአካባቢው ሰው ምን አደረገ? ሰማ። እንቁላሏ ዶሮዋ የምትጥለው የወርቅ እንቁላል እየተተመነ መጣ ማለት ነው። ዛሬ ይሄንን ያህል ጣለች፣ ነገ ይሄንን ያህል ጣለች እየተባለ የሱ እንትን ሀብት መለካት ጀመረ ማለት ነው። የሚቀጥለው ቀን ሌላ ጎልደን ኤግ፣ የሚቀጥለው ቀን ሌላ ጎልደን ኤግ። ሰውየው ታሪኩ ተለወጠ፣ ስሙ ተለወጠ ምናምን ነገር ማለት ነው። ባለጸጋው ሀብታሙ እየተባለ መጠራት ጀመረ። እና ሰውየው በቃ ይሄ በወርቅ ላይ ወርቅ በወርቅ ላይ ወርቅ በወርቅ ላይ ሌላ የእንቁላል ወርቅ ሲበዛበት ጊዜ በጣም ምን ማለት ጀመረ? መጓጓት ጀመረ። በአንዴ በቃ ያለውን ወርቅ ሁሉ ደርሶ ለመውሰድ ተመኘ። በዓለም ላይ እሱ ራሱን ነምበር 1 ሀብታም ባለጸጋ ሆኖ ማየትን መመኘት ቀጠለ። ጠነከረ ምኞቱ ማለት ነው። ከዛ በኋላ ምን አሰበ? ዶሮዋን አርዷት ውስጥ ያለውን ወርቅ ሁሉ ወስዶ በዓለም ምን መሆን ፈለገ? አንደኛ ሀብታም መሆን ፈለገ። እና ፍላጎቱ በጣም ጠንካራ ስለነበረ ዶሮዋን ምን አደረጋት? አረዳት። እንዳሰበውም ውስጥ ገባ። ውስጥ ሲገባ ግን ምን አላገኘም? ያሰበውን ጎልደን ኤግ አላገኘም። ይሄ ሰው ውጤታማ ነው ወይስ ከስሯል? ውጤታማ ነው ወይስ ከስሯል? ኢፌክቲቭነስን እንደዚህ እንድትለኩ ትፈልጋለሁ።
አሁን እኛ በህይወት የምንፈልገው ምን አለ? የተለያዩ ሪተርኖች አሉ፣ ጎልደን ኤጎች አሉ፣ ድሪም አለ፣ ቪዥን አለ ምናምን ነገር ማለት ነው። ያንን የሚያመጣው ማን ነው? ሰልፍ ነው አይደል? የሚያመጣው ያንን የሚያመጣው ማን ነው? እኛ ነን። እኛን ጠብቀን ማቆየት ካልቻንን ያኛውን ለኛ ምን ማድረግ አንችልም? የኛ ማድረግ አንችልም ነው ሌሰኑ። ዲቴል ነገሮችን እንግዲህ መጽሐፉን እኔም ስለምሰጣችሁ እናንተም ስለምታነቡ ፕራክቲሱን ዛሬ ስለምንጀምር እያልን እያሳደግን እንሄዳለን። አድቫይዝ የማደርገው ዛሬ ምን አድርጉት? ተማሩት። ዛሬ ኢኔሰንስ ደሆል ማለት ነው። ተማሩት። ከዛ በኋላ ተግባራዊ ማድረግ ጀምሩ። ከዛ በኋላ ለሌሎች ማካፈል ቀጥሉ። የሚገርም ለውጥ ነው የምታዩት። እኔ ስራ ከጀመርኩኝ በአጠቃላይ 16 ዓመት ሞልቶኛል። ስራ ከጀመርኩኝ በአጠቃላይ 16 ዓመት ሆኖኛል እና በቢዝነስ ውስጥ 12 ዓመት ቆይቻለሁ። ከዛ በፊት 4 ዓመት ያህል በቅጥር ወይም ደግሞ ለሰዎች በመስራት ውስጥ አሳልፌያለሁ። መጽሐፍ በጣም ማንበብ እወዳለሁ። ከ2012 እንደ አውሮፓውያን አቆጣጠር በፊት መጽሐፎች አነባለሁ። ማነባቸው መጽሐፎች ፕሮፌሽናል እና አካዳሚክ ነው የነበሩት። ከዛም በኋላ ደግሞ መጽሐፍ አነባለሁ እወዳለሁ። በመውደድና በልማድ መካከል ያለው ልዩነት ምንድነው? መውደድ ካልቸር ሲሆን፣ ልማድ ሲሆን፣ ሃቢት ሲሆን ሁል ጊዜ አውቃችሁም ሳታውቁ የምታደርጉት ነገር ነው። በመውደድ ውስጥ ደግሞ መማረክ ስላለ አስባችሁ አቅዳችሁ የምታደርጉት ነውና እኔ መጽሐፍ በጣም ማንበብ እወዳለሁ። እንዳልኳችሁ ከ2012 በፊት ፕሮፌሽናል ነገሮችን ነው ማነበው፣ አካዳሚ ነገሮችን ነው ማነበው። ከዛ በኋላ ደግሞ ፐርሰናል ዴቨሎፕመንት በተለይ ደግሞ ማይንድ ላይ በተቻለኛ አቅምና በሰጠው ትኩረት ያህል የሆነ ነገር እንትን አድርጌያለሁ ብዬ አስባለሁ እና ሳነብ ቆይቻለሁ። ምን ያህል መጽሐፍ ላነብ እችላለሁ? ምን ያህል መጽሐፍ ላነብ እችላለሁ በእናንተ ግምት? አንድ 2 3 10 በአመት አንድ መጽሐፍ እንኳን ባነብ ከ2012 ጀምሮ ሲቆጠር 12 ዓመት ነው። 12 መጽሐፍ አነባለሁ እንደማለት ነው። ምን ያህል ላነብ እችላለሁ? 20 መጽሐፍ ማንበብ ስለምትወድ አቅደህ ምናምን ነገር ስለሆነ ከ20 በላይ አታነብም ብላለች። እሺ፣ አመሰግናለሁ። ሌላ? እሺ 25 ጨምሮልኛል። እሺ 50 በጥፍ አሳድጎልኛል። እኔ ከ2012 በኋላ ፐርሰናል ዴቨሎፕመንት ላይ በተለይ ደግሞ ማይንድ ላይ ሰራ ቆይቻለሁ ብያለሁ አይደል? ያነበብኩት መጽሐፍ አንድ ነው። The 7 Habits of Highly Effective People። ከ2012 በፊት ተቀጥሬ ሰራ ነበረ። ከ2012 በፊት የነበረኝ የግል ህይወት፣ የቤተሰብ ህይወት፣ የስራ ህይወት፣ የኢንካም ህይወት ምናምን ነገር ሁሉ አሁን ካለው ጋር ሲወዳደር ማለት አሁን ልነግራችሁ ልገልጽላችሁ ከምችለው በላይ ነው። የለወጠኝ ይሄ መጽሐፍ ነው፣ ወይም ደግሞ ለመለወጥ ምክንያት ሆኖኛል። ስለዚህ ዛሬ እንማረው፣ ከዛ በኋላ ምን እናደርገው? እንተግብረው። ቀስ ብለን ደግሞ በጊዜ ሂደት ለሌሎች ምን እናደርጋለን? ያካፈልን እንሄዳለን። ዋት ኢዝ ሃቢት? ልማድ ምንድን ነው? አይ ነው አብዛኞቻችሁ ስለ ሃቢት ስለ ልማድ ምናምን ነገር ሲነገር ሰምታችሁ ሊሆን ይችላል። ልማድ ምንድን ነው? በመሳተፍ ውስጥ ያለ የመማር ብቃት የሚገርም ነው። እሺ ደጋግሜ የምጠይቃችሁ ለዛ ነው። ልማድ ላንተ ምንድን ነው? ልማድ ላንቺ ምንድን ነው? ሃቢት ምንድን ነው ለእናንተ? ኦኬ፣ አንድን ነገር በተደጋጋሚ የማደርገው ነገር ልማድ ነው። እንግዲህ የምናየው አኮርዲንግ ቱ ማን ነው? ዶክተር ስቴቨን አር ኮቬ ነው የምናየው። ሃቢት ማለት involuntary pattern of behavior acquired by frequent repetition. Involuntary pattern acquired by frequent repetition. አንድን ነገር ሳንፈቅድ ደግመን ደጋግመን ፈቅደን የሚሆን ሳንፈቅድ ደግመን ደጋግመን የምናደርግ ከሆነ ያ ምንድነው ተብሎ ይጠራል? ልማድ ነው ተብሎ ይጠራል። እኔና እናንተ የምናወራው ስለምንድነው? ስለ ኢፌክቲቭ ልማድ ነው የምናወራው። እሺ፣ በጣም ውጤታማ ስለሆነ ልማድ ነው የምናወራው።
ኢፌክቲቭ ሃቢት ነው የምናወራው። ሌላም ሃቢት ስላለ ስለ ባድ ሃቢት አይደለም የምናወራው። ዶክተር ስቴቨን አር ኮቬ ግን ምን ይላል? ልማድ ማለት ዕውቀት ነው ይላል። ስማማላችሁ? ልማድ ማለት ዕውቀት ነው። ዕውቀት ደግሞ ምንድነው? ዋት ቱ ዱ ነው አይደል? ዋት ቱ ዱ አንድን ነገር ምን ስለማድረግ የሚለውን ነገር የሚመልስልን ምንድነው? ዕውቀት ነው። ሌላኛው ስኪል ነው ይላል ዶክተር ስቴቨን አር ኮቬ። ልማድ ማለት ስኪልም ነው ብሎ ይላል። ስኪል ማለት ምንድነው? ክህሎት ነው አይደል? ክህሎት ደግሞ ሃው ቱ ዱ ነው። ክህሎት ብለን ስንል አንድን ነገር እንዴት አድርገን ማድረግ እንዳለብን የሚያሳይ ነገር ነው። ሶስተኛው ዲዛይር ነው ብሎ ይላል ዶክተር ስቴቨን አር ኮቬ። ሃቢት ዕውቀትም ነው፣ ሃቢት ክህሎትም ነው፣ ሃቢት ከዛም ባሻገር ዲዛይርም ነው ብሎ ይላል። ዲዛይር ማለት ደወን ቱ ዱ አይደል? ሞቲቬሽን፣ ጠንካራ ፍላጎት፣ የሆነ ነገር እንድታገኙ የሆነ ነገር እንድትደርሱ የሚያደርጋችሁ መሻት ማለት ነው። ዶክተር ስቴቨን አር ኮቬ ሃቢትን ዲፋይን ሲያደርግ የሚያደርገው እንዴት ነው? ሃቢት የነዚህ የሶስቱ ነገር ጥምረት ነው ብሎ ያስቀምጣል። the intersection of knowledge skill desire ነው ብሎ ነው የሚያስቀምጠው። ሃቢት ምንድነው? የዕውቀት፣ የክህሎት ከዛ ደግሞ የጠንካራ ፍላጎት ጥምረት፣ እኚህ ነገሮች በአንድ ላይ የያዘ ነው ብሎ ይላል። ኢፌክቲቭ ሃቢት ብለን ስንል የምናወራው ስለ ዕውቀት ነው፣ ስለ ክህሎት ነው፣ ስለ ጠንካራ ፍላጎት ነው። እኚህን ሁሉ በአንድ ላይ አጣምሮ የያዘ ነው ይላልና ጂም ሮን ብዙዎች የሚያደንቋቸው ጸሐፊ ናቸው፣ አሰልጣኝም ጭምር ናቸው። ዛሬ ዩቲዩብ የሚገርም ፕላትፎርም ነው አይደል? ለመማር እዛ ላይ ግቡና የጂም ሮን ስልጠናዎችን ውሰዱ። እሳቸው ምን ይላሉ? ሞቲቬሽን ኢዝ ዋት ጌትስ ዩ ስታርትድ ይላሉ። መነቃቃት፣ መበረታታት ምናምን ነገር የመነቃቃት ስልጠና፣ የመነቃቃት መጽሐፍ ምናምን ተብሎ የሚጠሩ ነገሮች በሙሉ አንድን ነገር እንድትጀምሩ የሚያደርጓችሁ ናቸው ብለው ይላሉ። ነገር ግን ልማድ በአንድ ነገር ውስጥ እንድትቆዩ የሚያደርጓችሁ፣ ከከፍታ ላይ እንድትገኙ የሚያደርጋችሁ ልማድ ነው ብለው ይላሉ። ሃቢት ኢዝ ዋት ኪፕስ ዩ ጎይንግ፣ እንድትቀጥሉ የሚያደርጋችሁ ነገር ምንድን ነው? ልማድ ነው። ማንበብ ልማድን ጀምሩት። ከዛ በኋላ ሳታውቁ ራሳችሁን ያነበባችሁ ነው የምታገኙት አይደል? ይሄ የመስራት የማግኘት የተሻለ ነገር የማትረፉን እንቅስቃሴ ጀምሩት። ልማዱ ምን ያደርጋል? በዛው ያስቀጥላል ብሎ ጂም ሮን ያስቀምጣል። ዛሬ 1 2 3 ሃቢቶችን እናያለን። ሃቢት ነምበር 1፣ ሃቢት ነምበር 2፣ ሃቢት ነምበር 3 ይላል እያለን እናያለን። እና የመጀመሪያው ሃቢት ምንድነው? ቢ ፕሮአክቲቭ ይላል። ፕሪንሲፕል ኦፍ ፐርሰናል ሪስፖንሲቢሊቲ ብሎ ዶክተር ስቴቨን አር ኮቬ ያስቀምጣል። the principle of personal responsibility be proactive being proactive ቃሉን ሰምቶ የሚያክሰው ኦኬ ቃሉ ለመጀመሪያ ጊዜ የሰማ ሰው ፕሮአክቲቭ ኦኬ ፕሮአክቲቭን ዲፋይን እናደርጋለን። ጎግል ላይ ገብታችሁ ፕሮአክቲቭ ብላችሁ ዲፊኒሽኑን ብትፈልጉት ዶክተር ስቴቨን አር ኮቬ እንደሚያስቀምጡት አይደለም፣ ወይም ደግሞ ምንም አይነት የአማርኛ አቻ ትርጉም የሌለው ነው። ፕሮአክቲቭ ዲፋይን እናደርገው እስቲ አንድ ባንድ። as human being we are responsible for our lives ይላል። ሰፊ ዳሰሳ ነው፣ ጥናትም ጭምር ነው። ሼህ መጽሐፍ እንደ ሰው ልጅ እኛ ምንድነን? ስለ ራሳችን ህይወት ሪስፖንሲብል ነን። የትኛውም የፐርሰናል ዴቨሎፕመንት የማይንድ ስልጠና ላይ ይሄንን ቢወራል ይነገራል። ምናልባት ሲነገር በተለያየ አንግል በተለያየ ዳይሜንሽን ሊነገር ይችላል። ስለ ህይወታችን እኛ ምንድነን? ሪስፖንሲብል ነን። ስለ እኔ ህይወት መንግስት ሪስፖንሲብል አይደለም። ስለ እኔ ህይወት ማህበረሰብ ሪስፖንሲብል አይደለም። ስለ እኔ ህይወት ትምህርት ቤት ሪስፖንሲብል አይደለም። ስለ እኔ ህይወት አካባቢም ሪስፖንሲብል አይደለም። ስለ እኔ ህይወት ቤተሰብም
ኃላፊነት አይወስድም። ወላጅ እናት አባት ኃላፊነት መውሰድ አይችልም። እኔ 2 ልጆች አሉኝ። ስለ 2ቱ ልጆች ኃላፊነት መውሰድ አልችልም። አኮርዲንግ ቱ ዶክተር ስቴቨን አር ኮቬ እኔ ኃላፊነት የምወስደው ስለማን ነው? ስለ ራሴ ነው። ብዙ ጊዜ ሰዎች በህይወት የሚፈልጉትን ነገር ስላለማግኘታቸው፣ ከሚፈልጉት ከፍታ ላይ ስላለመድረሳቸው፣ ወይም ደግሞ የሚፈልጉትን አይነት ውጤት ስላለማምጣታቸው ምንድነው የሚያደርጉት? ኮምፕሌን ነው የሚያደርጉት። ወደ ውጪ ነው የሚያዩት። እኔ እኮ ኢትዮጵያ ባልፈጠር ኖሮ ብለው ይላሉ አይደል? ኢትዮጵያ ውስጥ ያለ ሰው አሜሪካን በሄድ የሚለወጥ ይመስላችኋል? አይለወጥም እኮ። ፊዚካሊ ስሌየር አይደለም የሚለወጠው አይደል? ማንነቱ ነው ሊለውጠው የሚችለው፣ ወይም ደግሞ ራሱ ላይ የሰራው ነገር ነው ሊለውጠው የሚችለው። ስለዚህ ስለ እኔ ህይወት ማን ኃላፊነት አለበት? እኔ ነኝ ኃላፊነት ያለብኝ። በቢዝነስ ውስጥ የሚታደገው ኃላፊነት በተወሰደው ልክ ነው፣ ወይም ደግሞ በተወሰደው ሪስክ መጠን ነው። ቅርብ ጊዜ አንድ የማኔጅመንት የስትራቴጂክ ፕላን ስልጠና አቪዬሽን ዩኒቨርሲቲ እዚህ ገብተን አንድ በጣም የቆዩ ብዙ ዩኒቨርሲቲ ላይ ያስተማሩ፣ ሃርቫርድ ዩኒቨርሲቲ የተማሩ፣ አዲስ አበባ ዩኒቨርሲቲ ብዙ የትምህርት ክፍል እንዲከፈት አስተዋጽኦ ያደረጉ ከረንትሊ የአቪዬሽን ዩኒቨርሲቲ ምክትል ፕሬዚዳንት የሆኑ ዶክተር ጋሻው የሚባሉ ሰው ስልጠና ሲሰጡን ምን አሉ? በቢዝነስ ውስጥ የሚታደገው በወሰድከው ኃላፊነትና በወሰድከው ሪስክ ልክ ነው አሉ። በህይወታችሁ ማደግ የምትፈልጉ ከሆነ እናንተ ምንድናችሁ? ሪስፖንሲብል ናችሁ። ቴክ ደ ሪስፖንሲቢሊቲ እኔ ኃላፊነት ወስዳለሁ ብላችሁ ምን አድርጉ? ውሰዱ ብለው ያስቀምጣሉ። ኢትስ ሞር ዛን ቴኪንግ ኢኒሺዬቲቭ ኤንድ ሜክ ቲንግስ ሃፕን። ይሄ ኢኒሺዬቲቭ ወይም ደግሞ መነሳሳት የሚባለውን ነገር ከዛም በላይ መውሰድ ነው ብሎ ዶክተር ስቴቨን አር ኮቬ ፕሮአክቲቪቲ የሚለውን ምን ያደርጋል? ዲፋይን ያደርጋል ማለት ነው። ኢማጂን አስቡት። አሳይመንቱ ለእናንተ ነው። ያላችሁት ባህር ዳርቻ ነው። እናንተ ያላችሁበት የባህር ዳርቻ ኤ ይባላል። መሄድ የምትፈልጉት ወደ ባህር ዳርቻ ቢ ነው። በህይወት እጅግ በጣም የምትፈልጓቸውን ነገሮች በሙሉ የምታገኙበት ለእናንተ ወሳኝ የሆነ መዳረሻ የት ነው? መዳረሻ ቢ ነው። ከመዳረሻ ኤ ወደ መዳረሻ ቢ የሚወስዳችሁ ምንድነው? ጀልባ ነው ብላችሁ አስቡት፣ ወይም ደግሞ ክሩዝ ነው ብላችሁ አስቡት። የተቀናጣ ክሩዝም ስላለ ማለት ነው። እናንተ ያላችሁት ኤ ፖይንት ኤ ላይ ነው ያላችሁት። መሄድ የምትፈልጉት ፖይንት ቢ ነው እና ባህር ዳርቻ ላይ ሆናችሁ እየጠበቃችሁ ያላችሁት ጀልባ ወይም ደግሞ ክሩዝ ነው እና እየጠበቃችሁ ነው። በርቀት የሆነ ጭላንጭል ታያላችሁ። የምትጠብቁት ጀልባ ወይም ክሩዝ ነው። የሚወስዳችሁ ከኤ ወደ ቢ ነው። ቢ ላይ በህይወታችሁ በጣም በቃ ማግኘት የምትፈልጉት የምትጓጉለት ነገር፣ ለዘመናት ስትሹት የነበረ ነገር ነው ያለው። እናንተ የት ነው ያላችሁት? ኤ ነው ያላችሁት። አስቡት። ጥያቄው ለማን ነው? ለእናንተ ነው። በርቀት የሆነ ጭላንጭል ታያችሁ። ከዛ በኋላ ርቀቱ ምን እየሆነ መጣ? እየቀረበ መጣ። በጣም በትኩረት ማየት ጀመራችሁ። ከዛ በኋላ ርቀቱ አሁንም እየቀነሰ ቅርበቱ ደግሞ እንደዛው እየጨመረ ሄደ። ከዛ በኋላ እርግጠኛ ሆናችሁ እናንተን ከፖይንት ኤ ወደ ፖይንት ቢ፣ ከባህር ዳርቻ ኤ ወደ ባህር ዳርቻ ቢ የሚወስዳችሁ ጀልባ ወይም ደግሞ መርከብ እንደሆነ አወቃችሁ። በግምት 800 ሜትር ከዛ 700 600 እያለ መጣ። ወደ እናንተ ምን እያደረገ ነው? መርከቡ እየመጣ ነው። እናንተ ብትሆኑ ምን ታደርጋላችሁ? ጥያቄው 600 ሜትር ላይ ነው ጀልባው ወይም ክሩዙ ያለው። ፖይንት ኤ ላይ ነው ያላችሁት። ወደ ፖይንት ቢ የሚወስዳችሁ መርከብ ወደ እናንተ እየመጣ ነው። አስቡት። ጥያቄው ለማን ነው? ለእናንተ ነው። እናንተ ብትሆኑ ምን ታደርጋላችሁ? በጣም መወደው ታሪክና ፒክቸርም ጭምር ነው። ኢንተርኔት ላይ ብትገቡ ፒክቸሩን ታገኛላችሁ። ፒክቸሩ የሚገርም ታሪክም ጭምር ያለው ነው። እናንተ ብትሆኑ ምን ታደርጋላችሁ? ቶሎ ቶሎ ይህን ታሪክ የምታውቁ ሰዎች ካላችሁ ተሳትፏችሁን
አበረታታለሁ። እሺ እናንተ ብትሆኑ ምን ታደርጋላችሁ? እሺ ኦኬ፣ ጥያቄው ክሊር አይደለም። ከፖይንት ኤ ወደ ፖይንት ቢ ነው መሄድ የምትፈልጉት። ፖይንት ኤ ላይ ሆናችሁ ጀልባ እየጠበቃችሁ ነው ወይም ደግሞ መርከብ እየጠበቃችሁ ነው። ፖይንት ቢ ላይ በህይወት በጣም የምትፈልጓቸው ነገሮች በሙሉ ያሉበት ቦታ ነው። ደሞመንት ፖይንት ቢ ስትደርሱ እነዛ ነገሮች ሁሉ የእናንተ ይሆናሉ። ከፖይንት ኤ ወደ ፖይንት ቢ የሚወስዳችሁ ጀልባ ወይም መርከብ ነው እና በ500 ሜትር ርቀት ላይ እናንተን የሚወስዳችሁ ወደ እናንተ እየመጣ ነው። እናንተ ብትሆኑ ምን ታደርጋላችሁ? ሀ የሆነ ነገር አንስታችሁ እንዲህ በማድረግ እዚህ ነኝ ብላችሁ ትላላችሁ። በሚገርም መነቃቃትና ደስታ ትጠብቃላችሁ። ከዛ ቀጥሎ ያለው ደግሞ እናንተ ያሰባችሁት የቱን ታደርጋላችሁ? እሺ የሚገርም መነቃቃት ጠብቃለሁ ብሏል። እሺ ዝም ብለሽ ነው የምትጠብቂው? በመነቃቃት በመደሰት በልዩ ፓሽን። እሺ አመሰግናለሁ። ከኋላ ዋና ትቻለሽ? እሺ ዋንቼ ደርስበታለሁ ብላለች። እያውለበለብኩ ወይ እየተኮስኩ ወይ ደግሞ የሆነ ነገር እያጨስኩ ጠብቀዋለሁ። እሺ ይህ ነው በጣም ወደው ታሪክ ነው። ፒክቸሩም በጣም ደስ ይለኛል። ታገኙታላችሁ ጎግል ስታደርጉ ማለት ነው። ፕሮአክቲቪቲ ኢዝ ሞር ዛን ቴኪንግ ኢኒሺየቲቭ ከንትን በላይ ነው፣ ከመነሳሳት በላይ ነው ፕሮአክቲቪቲ የሚለው ነገር ማለት ነው። በመጠበቅ ውስጥ ፕሮአክቲቪቲ የሚባል ነገር የለም። እዛ ፖይንት ኤ ላይ የሚጠብቀው ሰው ምን መሰላችሁ ያደረጋል? በጣም በመደሰት በመነቃቃት አይደለም የጠበቀው፣ ወይም ደግሞ እዚህ ነኝ ያለሁት እያለ ከፍተኛ ድምፅ በማውጣት ደስታው አልገለጸም። የሆነ ነገር አልተኮሰም፣ አላጨሰም። እዛ መኖሩን ለማሳወቅ ያደረገው ምንድነው? ደሞመንት ከፖይንት ኤ ወደ ፖይንት ቢ የሚወስደው ጀልባ ወይም ደግሞ መርከብ መሆኑን እንዳወቀ ልብሱን ላጥ አድርጎ አውልቆ ምን ማድረግ ጀመረ? እንዲይዞ መዋኘት ጀመረ። ፕሮአክቲቪቲ ሲባል ወይም ደግሞ ቢንግ ፕሮአክቲቭ ሲባል ከመጠበቅ በላይ ነው። ሁል ጊዜም ምንን መውሰድ ነው? የአንበሳውን ድርሻ መውሰድ ነው ብሎ ነው ዶክተር ስቴቨን አር ኮቬ የሚያስቀምጠው አይደል? እሱ እኮ የአንበሳውን ድርሻ ተወጣ ይባላል። ከመነሳሳት በላይ ነው። ቢንግ ፕሮአክቲቭ ሲባል መጠበቅ የሚባል ነገር የለው። ሁሌ ምን ማድረግ ነው? ቅድሚያውን መውሰድ ነው። ኃላፊነቱን መውሰድ ነው። ልክ እዛ ጋር እንዳለችው መዋኘት እኮ አትችልም። ግን እንትኑ የምትወስዱት ኃላፊነት ወይም ደግሞ በዛ ልክ የምታደርጉት ነገር ወደዛ ይወስዳቸዋል ነው። የአንበሳውን ድርሻ መውሰድ ማለት እንደዛ ነው። choose your weather ይላል ዶክተር ስቴቨን አር ኮቬ። we have the greatest power እኛ ሁላችንም የሚገርም ኃይል አለ። the greatest power ተብሎ የሚጠራው ደግሞ የትኛው ፓወር ነው? የመምረጥ ፓወር ነው። choose የማድረግ ፓወር። ሁሉም ነገር ፓወር አለው። ለምሳሌ የመወሰን ፓወር አለ፣ የማቀድ ፓወር አለ፣ ድሪም የማድረግ ፓወር አለ፣ ቪዥን የማድረግ ፓወር አለ፣ ጎል ሴት የማድረግ ፓወር አለ፣ የመውደድ የማፍቀር ፓወር አለ፣ ተስፋ የማድረግ ፓወር አለ። the greatest ተብሎ የሚጠራው ግን የትኛው ፓወር ነው? የመምረጥ ፓወር ነው። ሁሉም ፓወሮች ኢነርጃይዝድ የሚሆኑት ከየትኛው ፓወር ነው ብሎ ያስቀምጣል ዶክተር ስቴቨን አር ኮቬ? ከመምረጥ ነው ብሎ ያስቀምጣል። ስለዚህ መምረጥ ትችላላችሁ ማለት ነው። ወይ መጠበቅ ትችላላችሁ፣ ወይ ደግሞ መርጣችሁ የአንበሳውን ድርሻ መውሰድ ትችላላችሁ። ሁሌም ኢፌክቲቭ የሆኑ ሰዎች አይጠብቁም በህይወት ውስጥ። የሚመርጡት ምንድነው? ቅድሚያውን መውሰድ ነው የሚመርጡት። ስንወጣ እኮ በጣም ዝናብ መዝነብ ጀምሯል። እየዘነበ ነው። ፊል ያደረገ ሰው አለ? እየዘነበ ነው። ስትወጡ ይሄ ሰፈር እንግዲህ ያው እንዳያችሁት ጭቃ ምናምን ነገር አለ፣ ልብሳችንን ሊያበላሽ ይችላል ምናምን ነገር። አንዳንዶች ደግሞ ከነጭራሹ ዝናብ የማይወዱም አሉ። ዩኒቨርሲቲ ተማሪ በነበርኩበት ዘመን
ከድሬዳዋ የመጣ አንድ በጣም ወደው ቸኮል የሚባል ልጅ አለና የነበርነው ጅማ ዩኒቨርሲቲ ነው። እሱ የመጣው ከድሬዳዋ ነው። ጅማ አካባቢ ደግሞ በባህሪው አመቱን ሙሉ ዝናብ የሚዘንብበት ቦታ ነውና ዝናብ ሲዘንብ ትንሽ ይሄ አየሩ ሰማዩ ምናምን ነገር ጨለም ሲል አይወድምና ያመዋል። እና የሆነች ነገር ከጣለ በቃ እሱ አልጋው ላይ ኩርምት ብሎ ተኝቷል ማለት ነው። ይታመማል። ገና ሊዘንብ ነው ሲባል በዚህ መርጥና ምን ያደርጋል? ይታመማል ማለት ነው። አስቡት አሁን ስትወጡ እዚህ ጋርም እየዘነበ ነው፣ ጭቃ ነው ምናምን ነገር ምንድነው ምላሻችሁ? የትኛውን ነው የምትመርጡት? መምረጥ እንችላለን አይደል? ዝናብ እየዘነበ ነው። ይሄ የኔ እንትን አይደለም፣ እኔ መቀየር የምችለው ነገር አይደለም አይደል? ቀጥለን የምናየው ሰፊ ሌሰን አለ። አንዳንድ ሰው ይገርመኛል፣ ከተማው ታረሰ ፈረሰ ይላል አይደል? ፒያሳ ፈረሰች ይላል። እኔ ፒያሳ ስትፈርስ አላየው። ፒያሳ በሚገርም አይነት ሁኔታ ምን እያለች ነው? እየተገነባች ነው። ከቴዎድሮስ አደባባይ ወደ ላይ በአንበሳ ፋርማሲ ይዞ የሚሄድ አስፋልት ትናንትና ተለቋል። ሂዱና ወክ አድርጉበት። እሺ፣ የሚገርም ኢነርጂ ነው የሚፈጥርባችሁ። ምርጫ ነው። እየፈረሰ ነው ብሎ ማየት ይቻላል፣ እየተገነባ ነው ብሎ ማየት ይቻላል። ቶማስ አልፋ ኤዲሰን ከ1093 በላይ የሚሆኑ አዳዲስ ነገሮችን ኢንቨንት አድርጓል፣ ፈጥሯል። እና ቶማስ አልፋ ኤዲሰን የሚታወቀው በምንድን ነው? በፈጠራው ነው። 1093 አሜሪካን ላይ እውቅና የተሰጣቸውና የተመዘገቡ ፈጠራዎች አሉት። እድሜው 68 እያለ 23 ሚሊዮን ብር ወርዝ የሚያደርግ እንግዲህ አስቡት፣ በዛን ዘመን ማለት ነው 23 ሚሊዮን ብር ወርዝ የሚያደርግ የሱ ላቦራቶሪ የሱ ቤተ ሙከራ ተቃጠለ። ለዘመናት የለፋበት ነው እንግዲህ ከልጅነት ጀምሮ በእውቀት ዘመኑ ከዛም ጀምሮ የለፋበት 23 ሚሊዮን የአሜሪካን ዶላር ወርዝ የሚያደርግ የሱ ቤተ ሙከራ የሱ መስሪያ ቦታ ሙሉ ለሙሉ ተቃጠለ። ምን አለ ኤዲሰን? ምንድን ያለው? there is a great value in disaster አለ። በመቃጠል ውስጥ በመውደም ውስጥ የሚገርም ቫልዩ አለ። እግዚአብሔር ይመስገን አሁን እንደ አዲስ መጀመር እንችላለን ብሎ ነው የመለሰው። ስቲሙለስ እና ሪስፖንድ ወይም ደግሞ ሪስፖንስ የሚባል ነገር አለ። አንድ ነገር በህይወታችሁ ላይ ሀፕን ቢያደርግ ሀፕን ያደረገው ነገር ሳይሆን እናንተ ለዛ ነገር የምትሰጡት ምላሽ ነው ትርጉም ያለው ወይም ደግሞ የሆነ ነገር እናንተ ላይ የሚፈጥረው። የሚገርም ፓወር አለን። the greatest power the power to choose አይደል? ሁሉም ፓወሮች በሙሉ ኢነርጃይዝ የሚደረጉት ከምንድን ነው? ከዚህኛው ነው። እንደዚህ አይነት ሃቢት ዴቨሎፕ ስናደርግ እኛ ምንድነው? ፕሮአክቲቭ ነው። ቢ ፕሮአክቲቭ ወይም ደግሞ ቢንግ ፕሮአክቲቭ ማለት እንደዚህ ነው። ሃይሊ ኢፌክቲቭ የሆኑ ሰዎች ሁሉ ሃቢታቸው እንደዚህ ነው ብሎ ያስቀምጣል። ዶንት ሌት ኤ ኔጌቲቭ ኢንቫይሮንመንት አፌክት ዩር ቢሄቪየር። ያው እንግዲህ አካባቢ ምናምን ነገር ኔጌቲቭ ቶቶች ኔጌቲቭ ነገሮች በሙሉ አትፍቀዱ። እናንተ ከፈቀዳችሁ ብቻ ነው እነዛ ምን ያላቸው ኃይል ያላቸው ወይም ደግሞ በእናንተ ላይ ተጽዕኖ ሊፈጥሩ የሚችሉት። ፕሮአክቲቭ ፒፕል እና ሪአክቲቭ ፒፕል እነማን ናቸው የሚለውን እናያለን። ፕሮአክቲቭ ብለን የምንላቸው አካባቢ ተጽዕኖ የማይፈጥርባቸው፣ ጓደኛ ተጽዕኖ የማይፈጥርባቸው፣ ቅድም እንዳልነው ሁሌም የአንበሳውን ድርሻ እነሱ ምን የሚያደርጉ ናቸው? ቀድመው የሚወስዱ ናቸው። ተነሳሽነት ያላቸው ከዛም በላይ የሆኑ ናቸው። ሪአክቲቭ ብለን የምንለው ግን የዛ ተቃራኒ ነው። ገና ሲወጣ አየሩን ሲያየው ሪአክቲቭ ነው ለአየሩ። እሱ እኮ መለወጥ አይችልም። አየሩን መለወጥ ይቻላል እንዴ? ዛሬ በጣም ሞቃታማ ነው። ስትወጡ ማቀዝቀዝ ትችላላችሁ? ማዘነብ ትችላላችሁ? በቴክኖሎጂ ያው ተጀምሯልና ኤኒዌይስ ሪአክቲቭ ማይንድ ብለን የምንለው አካባቢ፣ ሁኔታ ወይም ደግሞ ኤክስተርናል የሆኑ ነገሮች ሁሉ ተጽዕኖ
የሚፈጥሩበት ነው።